ሙስሊም ከሙስሊም ጋር ተከባብሮ ተደጋግፎ ሊኖር እንጂ ሊናናቅ አንዱ ሌላኛው ላይ ሊሳለቅ በጭራሽ አይገባውም። አንድ ሰው ወንጀለኛ ለመሆን ሙስሊም ወንድሙን መናቅ ይበቃዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ነፍስ ባያጠፋ የሰው ንብረት ባይዘርፍ እንኳ ባያመነዝር እንኳ ሌሎች ወንጀሎች እንኳ ባይኖሩበት ጥንቁቅ ጥብቅ እንኳ ቢሆን ሙስሊም ወንድሙን ሚንቅ ከሆነ ሙስሊም እህቱን ሚንቅ ከሆነ ወንጀለኛ ለመሆን ይሄ ብቻ ይበቃዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከደጋግ ቀደምቶች መሃል አንዱ መንገድ የሄዱ ሰውን ባዩ ቁጥር በዕድሜ የሚበልጣቸውን ሰው ሲያዩ ይሄ ከኔ ይሻላል፣ ከኔ በፊት ብዙ ኸይር ስራዎችን ሰርቷልና የሚያንሳቸውን ሰው ሲያዩ ደግሞ ይሄ ከኔ ይሻላል፣ ምክንያቱም እኔ በዕድሜ በልጠዋለሁና ብዙ ወንጀልን ተዳፍሬያለሁ፣ ወደ ብዙ ወንጀል ቀድሜዋለሁ ይሉ ነው። ታናሽ ሲያዩ እሱ ይሻለኛል፣ ብዙ እሱ ያልሰራውን ወንጀል የምሰራበት ሰርቼበት ሊሆን የሚችል ዕድሜን አሳልፌያለሁና ይበልጣቸውን ሰው ሲያዩ ደግሞ ወደ ብዙ ኸይር ቀድሞኛል በማለት ራሳቸውን ዝቅ ወንድማቸውን ከፍ ያደርጉ ነበር። አላህ ተባረከ ወተዓላ በላ ኢላሃ ኢለላህ ገመድ አስተሳስሮናል። ለእኛም ለዲን ለዱንያችንም የሚበጀው ሁሉንም መተሳሰሪያዎችን ትውት አድርገን በላ ኢላሃ ኢለላህ ገመድ ስንተሳሰር አንዱ የኢስላም ግንብ ጣሪያ ሲሰበስበን ነው። ከዛ ውጭ ያሉ ነገሮች በሙሉ ፈራሽ ናቸው። አላህ ተባረከ ወተዓላ የመረጠልን መተሳሰሪያ ገመድ በአንድነት ልንጓዝበት የሚገባው መንገድ ኢስላም፣ ቁርአን ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ነው። በአላህ ገመድ ተሳሰሩ ሁላችሁ አትለያዩ፣ ሌላም መተሳሰሪያን አትፈልጉ። አንድ ጫፉ አላህ ዘንድ አንድ ጫፉ እናንተ ጋር ያለ አስተማማኝ ገመድ የእስላም ገመድ። ليس من يقطع طرقا بطلا إنما من يتقي. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል የሚገባውን ፍራቻ ፍሩት። ለአኺራችሁ የሚሆን ስንቅም ያዙ። ከስንቆች ሁሉ በላጭና አዋጭ ስንቅ አላህን ተባረከ ወተዓላ ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ እውነተኛና የሚገባውን ፍራቻ ፍሩት። ነቢያችን ዓለይሂ ሰላቱ ወሰላም ከሐዲሶቻቸው መካከል በአንዱ አዲኑ ነሲሐ ብለዋል። ዲን ማለት ነሲሐ ነው። የዲን መሰረቱ መቆሚያው ነሲሐ ነው ብላ። ነሲሐ ማለት መስተካከልና ማስተካከል ማለት በአላህ ተባረከ ወተዓላ ትክክለኛውን ኢማን ማመን፣ አላህ ተባረከ ወተዓላ ለሰው ልጆች መመሪያ አድርጎ ባወረደው ቁርአን ማመንና መመራት፣ በነቢዩ ዓለይሂ ሰላቱ ወሰላም መልእክተኝነት ማመንና ያዘዙትን መታዘዝ፣ የከለከሉትን መከልከል፣ አላህን ተባረከ ወተዓላ እሳቸው ባሳዩንና ባስተማሩን መልኩ መገዛት ነሲሐ ይባላል። በዚህ መልኩ ራስን ካስተካከሉ በኋላ ደግሞ ወሊአኢመቲል ሙስሊሚና ወዓመቲሂም ለመላው ሙስሊሞች ሙእሚኖች በጎ መሆን፣ ጥሩ ማሰብ፣ ጥሩ ማድረግ፣ ኡማን ለሚመሩ
መሪዎችም ጥሩ መሆን፣ ጥሩ ማሰብ ይህ የዲን መሰረት ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኑስሕ ማለት የተበላሸን ነገር ማስተካከል ማለት፣ የተቀደደን ነገር መስፋት ማለት፣ የደፈረሰን ነገር ማጥራትና ማጣራት ማለት ነው። እነዚህ የዲን መሰረቶች ናቸው። በአላህ በመጽሐፉ በመልእክተኛው በማመን የራሳችንን ጉዳይ እናስተካክላለን፣ ራሳችንን እናጸዳለን። ለኡማው ለዲኑ መሪዎች ለመላው የሰው ልጆች ደግሞ በጎ በመሆን ቅን በመሆን ኸይር በማሰብ ያለውን ነገር እናስተካክላለን። አዲኑ ነሲሐ ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ሊመን ያ ረሱለላህ ብላ በጎ መሆን፣ ማስተካከል፣ ቅን መሆን፣ ታማኝ መሆን ለማን ነው እንዴት ነው ባሏቸው ጊዜ ሊላሂ ወሊኪታቢሂ ወሊረሱሊሂ ወሊአኢመቲል ሙስሊሚና ወዓመቲሂም ብላ ለኡማ መሪዎች በመልካም በመታዘዝ ያልታያቸውን በማሳየት ለመላው የኡማው አባላት ደግሞ ሙስሊሞች ደግሞ ለዲን ለዱንያቸው የሚጠቅማቸውን መልካም ነገር በማሳየት በማመላከት ይሄም ላይ በማገዝ ለሙስሊሞች በጎ መሆን፣ ጥሩ መሆን፣ ማስተካከል፣ ማሳመር እንደዚሁ እነሱን አዳ ከማድረግ በመታቀብም ጭምር አውራቸውን፣ ገመናቸውን፣ ነውራቸውን በመሰተር ከነሱ ክፋትን፣ ጉዳትን፣ አደጋን በመከላከል አላዋቂ ሞኝ የሆኑትን በማስተማር በመምከር ለክብራቸው፣ ለሕይወታቸው፣ ለንብረታቸው በመከላከል ጠበቃ በመሆን መላው የሰው ልጆችን ሙእሚኖችን ከመመቅኘት፣ ከማጭበርበር፣ ከማታለል፣ ከመጉዳት በመታቀብ ለሁሉም በማዘን በመተናነስ በዚህ ነው አንድ ሰው ለሙስሊሞች ነሲሐ አድርጓል፣ ይሄን ግዴታ በመወጣትም ዲኑ ተሟልቷል የሚባለው። አዲኑ ነሲሐ ዲን ማለት ነሲሐ ነው ብለው ዘግተውታል ነብዩ ሰለላሁ ዐለይሂ ወሰለም። ያለ ነሲሐ ዲን የለም ማለታቸው። ለሙስሊሞች ቅን በመሆን ኸይር አሳቢ በመሆን እነሱን ከመጉዳት በመታቀብ በመተዛዘን በመደጋገፍ ዲናችን ሙሉ ሊሆን ይችላል። ይሄን የተውን እንደሆነ ደግሞ አንድ የዲን መሰረት ንደናል ማለት። ምክንያቱም ዲኑን ሙሉ በሙሉ በነሲሐ ገድበው ነውና ነብዩ ሰለላሁ ዐለይሂ ወሰለም የገለጹት። ለዚህም ነው በርካታ አሐዲቶቻቸው የኡማው የእርስ በርስ ትስስር እንዲጠናከር እንዲያምር መክረዋል። ለይሰ ሚና መን ለም የርሐም ሰጊረና ወይወቂረ ከቢረና ወየዕሪፈ ሊዓሊሚና ሐቀሁ ብለዋል። ከእኛ ከሙስሊሞች አይደለም ለታናሹ ያላዘነ፣ ታላቁን ያላከበረ፣ የአዋቂዎችን የዓሊሞችን ሐቅ ያልጠበቀ ከእኛ አይደለም ብለዋል። ለሁሉም ሐቅ አለው። ቀደም ሲል በተብራራው መሰረት ሐቁን ልንጠብቅ፣ ኸይሩን ልናደርግለት፣ ሸሩን ከሱ ልናርቅ ይገባናል። ይህ ካልሆነ የነቢዩ ኡመት አባል አንሆንም ማለት ነው። መከባበሩ፣ መተዛዘኑ፣ መደጋገፉ፣ ኸይር ማሰቡ ሲቀር በምትኩ መመቃኘት፣ መናናቅ ይመጣል። ሙስሊም ከሙስሊም ጋር ተከባብሮ ተደጋግፎ ሊኖር እንጂ ሊናናቅ፣ አንዱ ሌላኛው ላይ ሊሳለቅ በጭራሽ አይገባውም። አንድ ሰው ወንጀለኛ ለመሆን ሙስሊም ወንድሙን መናቅ ይበቃዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የሰው ነፍስ ባያጠፋ፣ የሰው ንብረት ባይዘርፍ እንኳ፣ ባያመነዝር እንኳ፣ ሌሎች ወንጀሎች እንኳ ባይኖሩበት ጥንቁቅ ጥቡቅ እንኳ ቢሆን ሙስሊም ወንድሙን ሚንቅ ከሆነ፣ ሙስሊም እህቱን ሚንቅ ከሆነ ወንጀለኛ ለመሆን ይሄ ብቻ ይበቃዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወንድምን መናቅ ራስን መናቅ፣ ወንድም ላይ መሳለቅ ማሾፍ ራስ ላይ ማሾፍ። ምክንያቱም ሙእምን ለሙእምን ሙስሊም ለሙስሊም እንደ አንድ አካል ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደ አንድ የቤት ግንብ ነው ብለዋል። ቤታችን ከፈረሰ፣ ለደህንነት የሚያሰጋ ነገር ከተከሰተ ቶሎ ብለን ያን ቀዳዳ እንደፍናለን እንጂ ቤት የፈረሰ ቀዳዳ ወጣበት ተፈጠረበት እያለን አናሾፍም፣ ቁጭ ብለን አናይም። ሀከዛ ሙስሊም ለሙስሊም እንደ አንድ ግንብ ነው፣ እንደ አንድ የሰውነት አካል ነው። ሰውነታችን ከሰውነታችን መካከል አንዱ ሲታመም ቶሎ ለማከም እንደምንጥረው ሁሉ
ሙስሊም ወንድም ላይ ነውር ስናይ፣ አይብ ስናይ፣ ጉድለት ስናይ ቶሎ ብለን ያን ማስወገድ ነው ከኛ የሚጠበቀው። ይህ ቀርቶ ግን ሙስሊም ወንድሙን እህቷን ወንድሟን ማናቅ ካለ ራስን እንደናቁ ነው የሚቆጠረው። ካልሆነ የኢማን ድክመት አለ ማለት ነው። የሙስሊም ችግር የወንድም የእህት ችግር የኔ ችግር ነው። የእሱ ጉድለትና ክፍተት የኔ ጉድለትና ክፍተት ነው። የራሴን ክፍተት ለመድፈን ጥረት እንደማደርገው ቶሎ ብዬ ክፍተቱን ለመሸፈን፣ ለመምከር፣ ለማስተካከል ልጥር ይገባኛል ካላለን የኢማን ድክመት አለ ማለት። በራሳችን ውድቀት እንደማንደሰተው እስላም ላኢላሃ ኢለላህ አንድ ያደረገን ወንድም እህታችን ውድቀት ሊያስደስተን አይገባም፣ ሊያስጨንቀን ሊያሳስበን እንጂ። ይህ ስሜት ሊመጣ የሚችለው ነቢዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ሙእምን ከሙእምን ጋር እንዳንድ አካል ነው ያሉት ሐዲታቸው አላህ ተባረከ ወተዓላ ቁርአን ላይ ኢነመል ሙእሚኑነ ኢኽወቱን ፈአስሊሑ በይነ አኸወይኩም ወተቁላህ ለዐለኩም ቱርሐሙን። ሙእሚኖች እርስ በርሳቸው ወንድማማቾች ናቸው፣ እህትማማቾች ናቸው። መሀል ላይ አለመግባባት ከተፈጠረም በወንድምና እህቶቻችሁ መካከል የተፈጠረውን ክፍተት አስሊሑ፣ አስተካክሉት፣ አጥፉት ችግሩን። ይህን ያደረጋችሁ እንደሆነ የአላህን እዝነት ታገኛላችሁ ብሎናል። ይሄን ያመነ ሰው በመካከል ያለን ችግር ያስወግዳል። የወንድሙ የወገኑ ጉድለት ጥፋት ያሳስበዋል፣ ያስጨንቀዋል። በተቃራኒው ግን ጉድለትን፣ ክፍተትን፣ ጥፋትን ባየ ጊዜ የሚደሰት ራሱን ከፍ ሌላውን ዝቅ የሚያደርግ ከሆነ በቁርአኑ በሐዲሱ ያለማመኑ ምልክት ነው። የእሱ ችግር የእሱ ጥፋት የኔ ጥፋት ምን ጉድለት ነው ብሎ የማመንን ስሜት ማምጣት የምንችለው ቀደም ሲል የተነበቡ ሐዲሶችን ቁርአኖችን በሚገባ ስናምንና ስንቀበል ነው። ከደጋ ቀደምቶች መሃል አንዱ መንገድ የሄዱ ሰውን ባዩ ቁጥር በዕድሜ የሚበልጣቸውን ሰው ሲያዩ ይሄ ከኔ ይሻላል፣ ከኔ በፊት ብዙ ኸይር ስራዎችን ሰርቷልና፣ የሚያንሳቸውን ሰው ሲያዩ ደግሞ ይሄ ከኔ ይሻላል፣ ምክንያቱም እኔ በዕድሜ በልጠዋለሁና ብዙ ወንጀልን ተዳፍሬያለሁ፣ ወደ ብዙ ወንጀል ቀደሜዋለሁ ይሉ ነው። ታናሽ ሲያዩ እሱ ይሻለኛል፣ ብዙ እሱ ያልሰራውን ወንጀል የምሰራበት ሰርቼበት ሊሆን የሚችል ዕድሜን አሳልፌያለሁና፣ ይበልጣቸውን ሰው ሲያዩ ደግሞ ወደ ብዙ ኸይር ቀድሞኛል በማለት ራሳቸውን ዝቅ ወንድማቸውን ከፍ ያደርጉ ነበር። እነሆ ደጋ ቀደምቶቻችንን በመከተል የቁርአንን የሐዲስን መመሪያ ምክር በማክበር መናናቅን፣ እርስ በርስ መባላትን፣ አንዱ ለሌላኛው ሸር ማሰብን፣ በዘር በኑሮ ደረጃ መከፋፈልን፣ አንዱ ለሌላኛው ጉድጓድ መቆፈርን ልንተው ይገባን። አላህ ተባረከ ወተዓላ በላ ኢላሃ ኢለላህ ገመድ አስተሳስሮናል። ለእኛም ለዱንያችንም የሚበጀው ሁሉንም መተሳሰሪያዎችን ትውት አድርገን በላ ኢላሃ ኢለላህ ገመድ ስንተሳሰር አንዱ የእስላም ግንብ ጣሪያ ሲሰበስበን ነው። ከዛ ውጭ ያሉ ነገሮች በሙሉ ፈራሽ ናቸው። አላህ ተባረከ ወተዓላ የመረጠልን መተሳሰሪያ ገመድ በአንድነት ልንጓዝበት የሚገባው መንገድ እስላም፣ ቁርአን ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ነው። በአላህ ገመድ ተሳሰሩ፣ ሁላችሁ አትለያዩ፣ ሌላም መተሳሰሪያን አትፈልጉ። አንድ ጫፉ አላህ ዘንድ፣ አንድ ጫፉ እናንተ ጋር ያለ አስተማማኝ ገመድ የእስላም ገመድ። ከዛ በታች ያሉ ነገሮች በሙሉ መጤ ናቸው፣ የማያዋጡ ናቸው ብሏልና ሁሉም አንድ እጅ ሆኖ በአንድ ቆሞ ለእስላም ለመልካም ነገር ሊሰራ ሊጥር ይገባው። ማንም ማንንም ሊንቅ አይገባው። ወንጀለኛ ለመሆን ሙስሊም ወንድምን እህትን መናቅ በቂ ነው ብለዋልና ነብዩ ሰለላሁ ዐለይሂ ወሰለም። ኩራት የኢማን ማነስ ምልክት ነው። ዱንያ ላይ የሚኩራራ ራሱን ከፍ ከፍ የሚያደርግ ከሌሎች አስበልጦ የሚያይ የቂያም ቀን ከጉንዳን ከትንኝ በታች ሆኖ አንሶ ተዋርዶ የቂያማ ሜዳ ላይ ሰዎች የረገጡት የዋጋውን ያገኝ። ኩራት የሚገባው አላህ ብቻ ነው። ከዛ ውጭ ያለ የሰው ልጅ አምሳያዎቹ ላይ ሊኮራ አይገባውም። በምን በልጧቸው ነው የሚኮራው?
እሱ የሚኮራበት ነገር በሙሉ የተውሶ ነው፣ አላህ ሰጥቶት ነው። ነገር ይወስድበት ይችላል። ሊኮራበት የሚገባ ነገር ቢኖር ኢማን። ተቅዋና ኢማን ደግሞ ተዋደዱ፣ ተረዳዱ፣ ተደጋገፉ፣ ለወገኖቻችሁ ተናነሱ ነው የሚለው ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወደ እኔ ወህይ ያስተላልፈዋል ማንም ላይ ወሰን እንዳያልፍ፣ እንዳይኮራ፣ ራሱን ከፍ ከፍ እንዳያደርግ፣ ማንንም እንዳይበድል እርስ በርስ ተናነሱ የሚል ወህይ ወደ እኔ ተላልፈዋል ብሏል። አላህ ተባረከ ወተዓላ ሙእሚኖችን ሲገልጽልን ወልሙእሚኑነ ወልሙእሚናቱ በዕዱሁም አውሊያኡ በዕድ የእሙሩነ ቢልመዕሩፊ ወየንሀውነ ዐኒል ሙንከሪ ወዩቂሙነ አሰላተ ወዩእቱነ አዘካተ ወዩጢዑነ አላህ ወረሱለህ ኡላኢከ ሰየርሐሙሁሙላህ ኢነላህ ዐዚዙን ሐኪም ብሏል። አማኝ ወንዶችና አማኝ ሴቶች ከፊላቸው የከፊሉ ረዳት ነው፣ አጋዥ ነው፣ ደጋፊ ነው፣ ዘመድ ነው፣ ወገን ነው። ለዚህ የሚያበቃቸው ደግሞ በመልካም ማዘዛቸው፣ ከመጥፎ መከልከላቸው፣ ሶላት መስገዳቸው፣ ዘካ በመስጠት መደጋገፋቸው፣ አላህና መልእክተኛውን መታዘዛቸው ነው ብሏል። ይሄ የጋራ ስራ የሙእሚኖች መለያ ነው። ሶላት ለብቻ አይሰገድም። ዘካ አንዱ የሰጠ ሌላው የሚቀበለው፣ አንዱ ሲያጠፋ ሌላኛው መምከር፣ ኸይር ሲሰራ ማበረታታት አለበት። በመልካም ያዛሉ፣ ከመጥፎ ይከለክላሉ። በሁሉም ነገር ላይ አላህና መልእክተኛውን ይታዘዛሉ። ይሄን ያሟሉ አላህ ያዝንላቸዋል ብሏል። ኡላኢከ ሰየርሐሙሁሙላህ። በመካከላችን መተዛዘን የጠፋው ከላይ የሚመጣው የአላህ እዝነትም ዝናቡ ረሕመቱ የቀነሰው በእኛ መጨካከን፣ መናናቅ፣ መኩራራት ምክንያት ቀደምቶች እርስ በርስ ተዋደው ተደጋግፈው አንድ ዳቦን ቆርሰው አንድ ቴምርን ለሁለት ከፍለው ይበሉ እንደነበረው እንደዚህ አይነቱን የረሕመት ባህሪና ስሜት ስንላበስ አላህ ተባረከ ወተዓላ እነሱን እንዳዘነላቸው እንደረዳቸው ይረዳናል፣ ያግዘናል። የጠላት መሳቂያ ከመሆን ያወጣናል። የግል የጋራ ጉዳዮቻችንን ያስተካክልልናል። ባረከላሁ ሊ ወለኩም ፊል ቁርአኒል ዐዚም ወነፈዐኒ ወኢያኩም ቢማ ፊሂ ሚነል አያቲ ወዚክሪል ሐኪም አቁሉ ቀውሊ ሃዛ ወአስተግፊሩላህ ሊ ወለኩም ወሊሳኢሪል ሙስሊሚነ ሚን ኩሊ ዘንቢን ወኸጢአ ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሒም ወል በሩል ከሪም። አልሐምዱሊላሂ ሐቀ ሐምዲሂ ወሰላቱ ወሰላሙ ዐላ ነቢይሂ ወዐብዲሂ ወዐላ አሊሂ ወሰሕቢሂ ወጁንዲሂ ወሰለመ ተስሊመን ከሲራ። አማ በዕድ። ኢስላም ተውሒድ ወደኛ የደረሰው በሁለት እግሩ መቆም የቻለው ብርሃኑን ለዓለም ማድረስ የቻለው እርስ በርስ ሲደጋገፉ ይከባበሩ በነበሩ አላህ የመረጣቸው ሙእሚኖች ሰበብ ዘራቸው፣ ብሔራቸው፣ የኑሮ ደረጃቸው፣ መልካቸው የተለያየ ከመሆኑ ጋር እስላምን መርዳት ላይ በእስላም መተሳሰር ላይ አንድ በመሆናቸው ቡኻሪ በዘገቡት አተር ላይ እንደተነገረው አቡበክር ስዲቅ ቢላልን ከባርነት ነፃ ባወጡ ጊዜ ዑመር አልፋሩቅ አቡበክርን ሰይዱና ወአዕተቀ ሰይደና ብላ። አቡበክር የኛ የሰሓቦች የሙእሚኖች አለቃ ነው ከነቢ በኋላ። ደግሞም ሌላኛውን አለቃችን ከባርነት ነፃ ያወጣውም እሱ ነው ብለዋል። ትናንት ባሪያ ተብሎ የጥቁሯ ልጅ ተብሎ ይሰደብ የነበረን ሰው እንደ ቁረይሾች በትልቅ ቤተሰብ አባልነት በሀብት ማይታወቅን ሰው ቢላልን አለቃችን ይሎ ነበር ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ አርባ። አቡበክር አለቃችን ነው፣ ሌላኛውን አለቃችንን ቢላልን ነፃ ያወጣልንም እሱ ነው። ይህ የመጨረሻ መከባበር፣ መተዛዘን፣ በእስላም ገመድ መተሳሰርን ሌሎች መተሳሰሪያና መመዛዘኛ ነገሮችን በሙሉ ውድቅ ማድረግን የሚያሳይ ነው። አቡበክር ፊዕልን ቁረይሾች ዘንድ አለቃ ናቸው። ቢላል በአቡበክር ስዲቅ አማካኝነት ነፃ ከመውጣታቸው በፊት ይከላከልላቸው ሰው ጠፍቶ ላኢላሃ ኢለላህ በማለታቸው ምክንያት የመካ ጠራራ ፀሐይ ላይ የጋለ አሸዋ ላይ ድንጋይ ላይ እርቃናቸውን ታስረው ይገረፉ ይስተቃዩ ሰው ነው። መሬት ላይ የሚጎተቱ ሰው ነበር። ነገር ግን እስላም ሲመጣ ዲን ሲመጣ ሁሉም እኩል ሆነዋል። ቢላል በድምፃቸው፣ በአዳናቸው፣ በእጃቸው፣ በሰይፋቸው፣ አቡበክር ደግሞ በገንዘባቸው፣ ባላቸው እውቅና ተሰሚነታቸው አብረው እስላምን ከፍ አድርገዋል።
እስከ መጨረሻ ሰሐቦችም ታቢዒዎችም አንዱ ሌላኛው ጋር ያለውን መልካምነት፣ ጉልበት፣ አቅም በመጠቀም እውቅና በመስጠት በመደገፍ ተባብረው የእስላምን ኑር ለዓለም አዳርሰዋል። ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ እውቀት ያለው በእውቀቱ፣ ዱዓ ማድረግ የሚችል በዱዓው ተባብረው ተደጋግፈው እስላምን ለእኛ ያደረሱት። ከጊዜ በኋላ ግን ሁኔታዎች ተቀያይረው በመተባበር ፋንታ መናናቅ፣ በመደጋገፍ ፋንታ ማፍረስ፣ መባላት ተተክቷል። እንደው በሚያሳፍር መልኩ የኡማው መለያ ነው እንዴ መታወቂያቸው ይህ ነው እንዴ እስኪባል ድረስ ጠላቱ ላይ ካፍሩ ላይ ማይጠነክረውን ያክል ሙስሊም ወንድሙ ላይ እህቱ ላይ የሚጠነክር በዝቷል። ይሄ ተስፋፍቷል። ምንም ያገናኘን ነገር አንድ የሚያደርገን ነገር የሌለ እስኪመስል ድረስ ብዙ አንድ የሚያደርጉን የሚያመሳስሉን አብረን ልንለፋላቸው ልንጨነቅላቸው የሚገቡ ነገሮች ከመኖራቸው ሀብታም ድሃን ሊንቅ፣ ድሃም ሀብታምን ሊጠላ ፈጽሞ አይገባም። ከተማ የሚኖር የገጠሩን ሊያናንቅ፣ የገጠሩም የከተማውን ሊጠላ ሊያናንቅ ጭራሽ አይገባም። አውቃለሁ የሰለጠንኩ ነኝ የተማርኩ ነኝ የሚለው ያልተማረውን ሞኙን እጁን ይዞ ወደ እሱ ከፍ ሊያደርገው፣ የማያውቀውን ሊያሳውቀው፣ ቆሻሻውን ግርፈቱን ሊያስወግድለት እንጂ ያልተማረ ያልገባው ብሎ ሊያጣጥል ሊንቅ አይገባው። ሁሉም የቃላቶች ሁሉ ምርጥ የሆነችውን ላኢላሃ ኢለላህን ካፋቸው ከማውጣታቸው ጋር በላኢላሃ ኢለላህ በሙሐመዱን ረሱሉላህ የጠራውን አፋቸውን በሌላ ቆሻሻ ነገሮች፣ አላህ በሚጠላቸው ቃላቶች፣ የአላህ ባሮችን በሚያረክሱ ንግግሮች መልሰው አፋቸውን ሊያረክሱ ሊነጅሱ አይገባም። ላኢላሃ ኢለላህ ያለ ላኢላሃ ኢለላህ ያለ ወንድሙን ማንም ምንም ይሁን ሊወድ ሊያከብር ሊመክር ቆሻሻውን ጠርጎ ሊያስወግድ ሊያቅፍ ይገባዋል። ካልሆነ የላኢላሃ ኢለላህ ትርጉም አልገባም። አቡበክር ስዲቅ፣ ዑመር የላኢላሃ ኢለላህ ትርጉም ገብቷቸው ነው ትናንት ሌሎች በእግሩ የተከበረ ሰውነቱን በእግራቸው ሲረግጡት የነበረውን ሰው አለቃችን ያሉት፣ ሰይድና ያሉት፣ ነቢ ሰለላሁ ዐለይሂ ወሰለም ካዕባ ላይ ወጥተህ ሀጃ አንበል ያሉት፣ ትልልቅ የተከበሩ የታፈሩ የቁረይሽ ሴቶችን የዳሩት ለቢላል ላኢላሃ ኢለላህ አንድ ስላደረገች ውስጣቸውን ስላጸዳ ሰዎችን በዘር በብሔር በኖሮ ደረጃ የሚያዩበትን የቆሸሸ መነጽር አውጥተው ስለጣሉ አብረን እግር ለእግር ገጥመን ከመስገዳችን ጋር በመልክ በዘር በብሔር በውጫዊ ገጽታ ምንናናቅ ከሆነ ጉዳቱ ለራሳችን ነው። ማንም ሊንቅ አይገባም። ወንዶች ሴቶችን ሊንቁ፣ ሴቶች ወንዶችን በጭካኔ ባለማዘን ሊፈርጁ አይገባም። በግለሰብ ደረጃ ከሁሉ መጥፊ ሊኖር ይችላል። በጋራ ወንዶች ሲባሉ ሴቶች ሲባሉ መባባል ሊኖር አይገባም። ሴት ታላላቅ የሚባሉትን የምታመርት እሷ ናት። ለዲን ለዱንያ የሚጠቅሙ እስከ ነቢያት ድረስ ሴት ባትኖር ነቢይ ሴት ነው የሚመጣው። ከአንድ ነቢይ በስተቀር ከእናት የተወለደ ነው። አደምና ዒሳ ናቸው ለየት የሚሉት። ወይላ ሁሉም ነቢያት ከአባት ከእናት የተወለዱ ናቸው። እናት አርግዛ ደክማ ወልዳ አጥብታ ያሳደገቻቸው ናቸው። ሙሳን ሙሳ ያደረገቻቸው እናታቸው ናት። ዒሳንም ዒሳ ያደረገቻቸው በአላህ ተውፊቅ እናታቸው ናት፣ ያውም ያለ አባት። በነቢ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ያመነ ከጎናቸው የቆመ በሐሳብ በገንዘብ የረዳው ከሙእሚኖች ውስጥ ሴት ናት። ነቢ ሰለላሁ ዐለይሂ ወሰለም ድምፃቸው ከፍ ብሎ እንዲሰማ የሚያደርግን ሚንበር ያሰራችው ሴት ናት። የነቢይን ዐለይሂ ሰላቱ ወሰላም አብዛኛውን ቤት ውስጥ የነበራቸውን ሁኔታ ዒባዳ፣ ዚክር፣ ዱዓ፣ የሌሊት እንቅስቃሴያቸውን በዝርዝር ያስተላለፉት አብዛኛውን ሴቶች ናቸው፣ ባለቤቶቻቸው ናቸው። ወንድ ሴትን በሚጠላበት በሚንቅበት ጊዜ ይህን ሁሉ የሴትን ሚና ይክዳል፣ ዝቅ ያደርጋል። ዋከዳ ወጣት አዛውንቱን ሊንቅ፣ አዛውንቱ ወጣቱን ሊያናንቅ ሊያጣጥል አይገባም። ሁሉም በራሱ ከተደነቀ የሆነ ነገር ይጎድለናል። ሁሉም በራሱ ከተደነቀ ሌላኛውን ካረከሰ ካናናቀ የሆነ ነገር ይጎድለናል። ሁሉም ጋር ያለውን ኸይር ወስደን የእስላምን ግንብ ከፍ ልናደርግ፣ አጥፊዎችን እጃቸውን ይዘን ልንመክር፣
መንገድ ልናሳይን የሚገባ። ወጣቱ አንድ ጥግ ቁጭ ብሎ ባዛውንቱ በጎልማሳው ካሾፈ እኛንን የምንሻለው ካለ፣ አዛውንቱም የዘመኑ ወጣት እያለ በጅምላ ካጣጣለ፣ እሱ ጋር ያለውን መልካም ነገር ካልወሰደ፣ ወጣቱ ከአዛውንቱ ምክር ካልተቀበለ፣ መሀል ላይ ተገናኝተን የሁለቱንም ኸይር ወስደን ለኡማ የሚጠቅም ነገር ለዲን የሚጠቅም ነገር ማድረግ አንችልም። የአመለካከት ያስተሳሰብ መራራቁ መሀል ላይ እስላም ላይ ዲኑ ላይ የሚፈጥረው ክፍተት ይኖራል። ዑመር ዛከል ሙልሀሙል ሙሐደድ ምክር ቤት ላይ ትልልቅ በድርን የተሳተፉ ቀደምት አማኞችን አስቀምጠው በኡማ ጉዳይ ሲመካከሩ በመካከላቸው አብዱላህ ብን አባስ የሚባሉ ወጣት ህፃን ልጅን ያስቀምጡ ነበር። የአብዱላህ ብን አባስን የውስጥ ብስለት ያልተረዱ እኛ ቤትም እኮ የእሱ አይነት ህፃናት አሉ፣ ምክር ቤቱ የህፃናት መዋያ ከሆነ እኛ ስለምን አናመጣም የሚል አይነት ሀሳብ ያሰሙ ነው። ያለ ዕድሜው ከበሰለ ወጣትን አዛውንት ሊሰማው ይገባል። ወጣቱ ምን ቢማር ቢመራመር አባቱን አያቱን ህይወት ተሞክሮ ብዙ ነገር አስተምሮታልና አንገቱን ደፍቶ ሊሰማ ሊቀበል፣ ሁለቱም ሊተባበሩ በኸይር ሊተባበሩ ይገባል። ዒባዳ የገራላቸው ሰዎች አሉ። አብዛኛውን ጊዜያቸውን ለዒባዳ የሚሰጡ ፈርዱን ተወጥተው ሌላ ጊዜያቸውን በተለያዩ ስራዎች የሚያሳልፉ ሰዎችን ሊንቁ አይገባቸውም። በስራ የሚውሉም በዒባዳ የሚያሳልፉትን ሊንቁ ሊያጣጥሉ አይገባም። የሥራ በር የተከፈተለት ባለበት የሥራ በር ላይ ሆኖ መንገድ ላይ ሆኖ ዲንን ሊረዳ ኡማን ሊረዳ፣ የዒባዳ በር የገራለት የተከፈተለት ደግሞ በዒባዳው አላህን ሊማጸን የተበላሹትን አላህ እንዲያስተካክል ዱዓ ሊያደርግ ይገባው። አከዳ ነጋዴው ዓሊሙ ነጋዴውን ሊንቅ ሊያጣጥል እኔ ብቻ ነኝ ለእስላም ምሰራው ሌላ አይገባም። ዓሊሙ የእውቀት ባለቤቱ ራሱ እሱ የሚሸፍነው ቀዳዳ አለ። ባለሀብቱ እሱ የሚሸፍነው ቀዳዳ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ነኝ የአላህ መልእክተኛ ነኝ፣ በአያቶች አላህ አጠናክሮኛል ማንንም አልፈልግም አላሉ። ዱዓ አደረጉ። አላህ ሆይ አንተ ዘንድ ይበልጥ ተወዳጅ በሆኑ ሰዎች ከሁለት አንድ አንተ ዘንድ ይበልጥ ተወዳጅ በሆኑ ሰዎች እስላምን አጠንክር በዑመር ወይም በዐምር ብለዋል። ዐምር ማለት አቡ ጀህል ነው። ይሄን ዱዓ ባደረጉ ጊዜ ነው ዑመር የሰለሙት። የዑመርን አስፈሪነት፣ ጀግንነት፣ ጥንካሬ ለእስላም ተጠቅመውታል። አንተ ዘንድ ይበልጥ ተወዳጅ በሆኑት ከሁለቱ በአንዱ ዲንን አጠንክር ብለው ባደረጉት ዱዓ ዑመር ሰልመዋል። የማንም ገንዘብ አልጠቀመኝም የአቡበክር ስዲቅ ገንዘብ የጠቀመኝን ያክል ብለዋል። ለግላቸው አይደለም፣ ለዲኑ ለኡማው። ሁሉም የራሱ የሆነ ለእስላም የሚያበረክተው መልካም ነገር አለ። ኸምር የሚጠጣን ሰው ቡኻሪ በዘገቡት ሐዲስ መሰረት በተደጋጋሚ ለቅጣት ነቢ ዘንድ ሲያመጡት ጥፋቱ ሲበዛ መስከሩ ሲደጋገም አንዱ ሲረግመው ነቢ በሰሙ ጊዜ ተወት ርገመው፣ እኔ እስከማውቀው ድረስ አላህና መልእክተኛውን ይወዳል ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ምንም ነፍሲያው አሸንፈው በተደጋጋሚ ቢያጠፋም ኸምር ላይ የኸምር ወንጀል ላይ ቢወድቅም ግን ውስጡ ላይ የአላህ ውዴታ አለ። አንድ ቀን ስሜቱን አሸንፎ ራሱን ተቆጣጥሮ ከቆሻሻው መውጣት ይችላል። ከረገምከውሳ ከሰደብከውሳ ዱዓ ካደረግከበትሳ ጭራሽ ሸይጣን ይዞት ይሄዳል። መጥፎ ነገሮችን ልንጠላ፣ የሚያጠፉ ሰዎችን ልንመክር፣ ባላቸው ኸይር ልናበረታታ፣ አብረን አንድ እጅ ሆነን እንደ አንድ ቤተሰብ ሆነን የእስላምን ግንብ ከፍ ልናደርግ ይገባን። ካልሆነ የጠላት መጫወቻ መሆናችን እርስ በርስ መባላታችን የማይቀር ነው። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين ودمر أعداءك أعداء الدين اللهم من أراد للإسلام والمسلمين شرا فاشغله بنفسه وجعل
تدبيره تدميرا عليه يا ذا القوة المتين. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا. اللهم آمنا في دورنا وأوطاننا ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم اصلحنا وأصلح نياتنا وزوجاتنا وذرياتنا. اللهم اصلحنا وأصلح نياتنا وزوجاتنا وذرياتنا. اللهم أصلح شبابنا وفتياتنا. اللهم أصلح شبابنا وفتياتنا. اللهم أصلحنا وأصلح زوجاتنا وبناتنا وشبابنا وفتياتنا برحمتك يا أرحم الراحمين. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.